ሰማያዊ ፓስፖርትና አዲሱ ስጋት ዜግነትን የመንጠቅ ዘመቻና የኢትዮጵያውያን እጣ ፈንታ። ጤና ይስጥልኝ የኢትዮጵያ አሜሪካውያን ድምጽ ቴሌቪዥን ተከታታዮች እንደምን አላችሁ? ብዙዎቻችን አሜሪካን ሀገር ገብተን የዓመታት ድካምና ውጣ ውረድ አልፈን የግሪን ካርድ ሂደትን አጠናቀን በመጨረሻም እጃችንን ዘርግተን ቃለ መሐላ በመፈጸም የአሜሪካን ዜግነትን ስንቀበል ከእንግዲህ ማንም አይነካኝም መብቴ የተረጋገጠ ነው ብለን እናስባለን። ያ ሰማያዊ ፓስፖርት የደህንነት የነጻነትና የመረጋጋት የመጨረሻው ማረጋገጫ ተደርጎም ይወሰዳል። ነገር ግን ሰሞኑን ዘ ኒውዮርክ ታይምስ ያወጣው አንድ ምስጢራዊ የውስጥ ሰነድ ይህንን እምነት ጥያቄ ምልክት ውስጥ ከቶታል። የፕሬዝዳንት ትራምፕ አስተዳደር በ2026 በጀት ዓመት ማለትም ከጥቅምት 2025 ጀምሮ በወር እስከ 200 የሚደርሱ ሰዎችን ዜግነት ለመንጠቅ አቅዷል። ይህ ጉዳይ ለምን አስደነገጠ? ከዚህ በፊትስ አልነበረም ወይ? በተለይ እንደ ኢትዮጵያውያን በዲቪ ሎተሪ በጥገኝነት እንዲሁም በጋብቻ ወደ አሜሪካ የገባን ሰዎች ላይ ምን አይነት አደጋ አለው? በስም አጻጻፍ፣ በልደት ቀን ልዩነትና በፖለቲካ ተሳትፎ ማስረጃዎች ላይ የሚፈጠሩ ቀላል ስህተቶች ዜግነትን ሊያስነጥቁ ይችላሉ ወይ? በዛሬው ትንታኔያችን የዚህን አዲስ መመሪያ ዝርዝር ይዘት፣ ከዚህ በፊት ዜግነታቸውን የተነጠቁ ሰዎችን ታሪክና ምን ማድረግ እንዳለብን በጥልቀት እንመለከታለን። አብራችሁን ቆዩ። አዲሱ መመሪያና አስደንጋጭ አሃዝ። በመጀመሪያ ነገሩን ከምንጩን ጀምር። ማክሰኞ ዕለት ለአሜሪካ ዜግነትና ኢሚግሬሽን አገልግሎት ቅርንጫፍ ቢሮዎች የተላከው መመሪያ ግልጽ የሆነ ትዕዛዝን ያስቀምጣል። የኢሚግሬሽን ኦፊሰሮች በ2026 በጀት ዓመት በእያንዳንዱ ወር ከ100 እስከ 200 የሚደርሱ ዜግነትን የመንጠቅ ኬዞችን ለይተው ለፍትህ መምሪያ እንዲያቀርቡ ታዘዋል። ይህ ቁጥር ለምን ያስደነግጣል? እስኪ ከታሪክ ጋር እናነጻጽረው። በፍትህ መምሪያው መረጃ መሰረት ከ2017 ጀምሮ እስካሁን ባሉት ዓመታት ውስጥ ማለትም ወደ 8 ዓመታት ገደማ ዜግነት እንዲነጠቅ ክስ የተመሰረተባቸው ሰዎች ቁጥር ከ120 አይበልጥም ነበር። አዲሱ እቅድ ግን ይህን የ8 ዓመት ስራ በአንድ ወር ውስጥ ለመፈጸም ያለመ ነው። ይህ በዘመናዊ የአሜሪካ ታሪክ ታይቶ የማይታወቅ የዜግነት ማጽዳት ዘመቻ ነው። የቀድሞው የዩኤስሲአይኤስ ባለስልጣን የሆኑት ሳራ ፒረስ ይህንን ሲገልጹ ለዜግነት መነጠቅ ወርሃዊ ኮታ ማስቀመጥ ጉዳዩን ወደ ፖለቲካዊ መሳሪያነት ይቀይረዋል ብለዋል። ምክንያቱም ኦፊሰሮች ቁጥሩን ለመሙላት ሲሉ ቀላል ስህተት የተገኘባቸውን ሰዎች ሁሉ ወደ ክስ ሊገፉ ይችላሉ የሚል ስጋት አለ። ኢላማው ማን ነው? እንዲሁም የትራምፕ አስተዳደር አመክንዮ ምንድን ነው? መንግስት ለምን ይህን ያደርጋል? የትራምፕ አስተዳደርና የዩኤስሲአይኤስ ቃል አቀባይ ማቲው ትራጊሰር እንደሚሉት ዓላማው የኢሚግሬሽን ስርዓቱን ታማኝነት መመለስ ነው። በህገወጥ መንገድ በማጭበርበር ወይም ሐሰተኛ መረጃ በመስጠት ዜግነት ያገኙ ሰዎችን ማጽዳት ይፈልጋሉ። በሰኔ ወር የወጣው የፍትህ መምሪያ ሰነድ ኢላማ የሚያደርጉትን ሰዎች ዝርዝር አስፍሯል። በሰኔ ወር የወጣው የፍትህ መምሪያ ሰነድ ኢላማ የሚደረጉትን ሰዎች ዝርዝርን አስፍቷል። እነሱም አንደኛ ማጭበርበር የፈጸሙ፣ ዜግነት ለማግኘት ሲሉ የውሸት መረጃን የሰጡ፣ ሁለተኛ የወንጀል ቡድን አባላትና አደገኛ ወንጀለኞች፣ ሶስተኛ የብሔራዊ ደህንነት ስጋት የሆኑ ሽብርተኝነትና የሰብአዊ መብት ጥሰት ታሪክ ያላቸው። ነገር ግን ባለሙያዎች የሚፈሩት ሌላ ነገር ነው። አዲሱ መመሪያ ቀላል የማይባሉ ስህተቶችን እንደ ማጭበርበር በመቁጠር ህጋዊ ዜጎችን አደጋ ላይ ሊጥል ይችላል። እዚህ ላይ አንድ ታሪካዊ ምሳሌ እናንሳ። ኦፕሬሽን ጃነስ የሚባል ዘመቻ ነበር። በዚህ ዘመቻ ወቅት ባልጂንደር ሲንግ የተባለ ህንዳዊ አሜሪካዊ ዜግነቱን ተነጥቋል። ይህ ሰው አሜሪካ ሲገባ ስሙን ቀይሮ ነበር። ነገር ግን በኋላ ዜግነት ሲጠየቅ የቀድሞ ስሙን አልተናገረም ነበር። መንግስት የጣት አሻራውን በማመሳከር የቀድሞ ማንነቱን አገኘ። ምንም እንኳን ሰውየው አሜሪካ ከመጣ በኋላ መልካም ዜጋ ቢሆንም ሂደቱን በማጭበርበር አልፋል ተብሎ ዜግነቱን ተነጠቀ። ይህ ለኢትዮጵያውያን ትልቅ የማስጠንቀቂያ ደውል ነው።
ለኢትዮጵያውያንና ለኤርትራውያን ልዩ ትኩረት የሚሹ ጉዳዮች። አሁን ወደኛ ጉዳይ እንምጣ። ይህ ዘመቻ ለኢትዮጵያውያንና ለኤርትራ አሜሪካውያን ምን ማለት ነው? በተለይ በእኛ ማህበረሰብ ውስጥ የተለመዱ አንዳንድ አሰራሮች አሁን ለጥቃት ተጋላጭ ሊያደርጉን ይችላሉ። እስኪ ዋና ዋናዎቹን ቀይ መስመሮች እንመልከት። አንደኛ፣ የዲቪ ሎተሪ ማመልከቻ ክፍተቶች። ብዙ ወገኖቻችን ዲቪ ሲሞሉ እድሌን እንዳያጨናግፍብኝ ወይም ጉልበትን ለመቆጠብ ብለው ያሉትን ልጆች ወይም የትዳር አጋር ሳይሞሉ ይቀራሉ። በኋላ አሜሪካ ከገቡና ዜግነት ካገኙ በኋላ ልጆችን ላምጣ ሲሉ ጉዳዩ ይጋለጣል። መንግስት ዲቪውን በሞላህበት ወቅት ልጅ ነበረህ ግን ደብቀሃል፣ ስለዚህ ግሪን ካርድ ያገኘኸው በማጭበርበር ነው ብሎ ዜግነቱን ሊነጥቅ ይችላል። ሁለተኛ፣ የጥገኝነት ታሪኮች። አሜሪካ ለመግባት ሲባል በኢትዮጵያ የሌለ የፖለቲካ ተሳትፎ ወይም እስራት ተናግረው የነበሩ ሰዎች ጉዳይም አሳሳቢ ነው። ለምሳሌ የደርግ የኢህአዴግ ወይም የሌላ ፓርቲ አባል ሆኜ ታስሬ ነበር ብለው ኬዝ ያሸነፉ ሰዎች በኋላ ወደ ኢትዮጵያ ተመልሰው ከባለስልጣናት ጋር ፎቶ ሲነሱ ወይም ያለምንም ችግር ሲመላለሱ ቢገኙ መጀመሪያውኑ የዋሸኸው ለጥገኝነት ብለህ ነው የሚል ክስ ሊያስከትል ይችላል። ሶስተኛ፣ የስምና የልደት ቀን ውዝግብ። በኢትዮጵያ የቀን አቆጣጠርና በአውሮፓውያኑ መካከል ያለው ልዩነት ብዙ ጊዜ ፓስፖርት ላይ የልደት ቀን ስህተትን ይፈጥራል። እንዲሁም የአያት ስም አጠቃቀም ላይ ያሉ ልዩነቶች። ይህ እንደ ቀላል ስህተት ሊታይ ቢችልም በጨካኝ ኦፊሰሮች እጅ ከገባ እንደ ማንነት መደበቅም ሊተረጎም ይችላል። አራተኛ፣ ያልተገለጹ ወንጀሎች። ዜግነት በሚጠየቀው ኤን400 ቅጽ ላይ ከዚህ በፊት በፖሊስ ተይዘህ ታውቃለህ የሚል ጥያቄ አለ። ብዙ ሰዎች ክስ አልተመሰረተብኝም በሚል ኖ ብለው ይጽፋሉ። ነገር ግን ጥያቄው ተይዘህ ታውቃለህ የሚል ነው። ይቺ ትንሽ ኖ ከዓመታት በኋላ እንደ ትልቅ ውሸት ተቆጥራ ዜግነት ልታሳጣ ትችላለች። ሂደቱ እንዴት ይፈጸማል? መብትስ አለን ወይ? አንድን ሰው ዜግነቱን መንጠቅ እንደ ፓስፖርት መቀማት ቀላል አይደለም። ሂደቱ በፌዴራል ፍርድ ቤት የሚታይ ነው። ሁለት አይነት መንገዶችም አሉ። አንደኛ፣ የፍትሐ ብሔር ሂደት። አብዛኛው ኬስ በዚህ ያልቃል። እዚህ ላይ የመንግስት ጠበቆች ግለሰቡ ዜግነቱን ያገኘው በህገወጥ መንገድ መሆኑን ወይም ወሳኝ መረጃ መደበቁን በማያሻማ መረጃ ማረጋገጥ አለባቸው። ሁለተኛ፣ የወንጀል ሂደት። ይህ ለከባድ ማጭበርበሮች የሚሆን ነው። እዚህ ላይ ማወቅ ያለብን ዜግነት ሲነጠቅ ግለሰቡ አሜሪካዊ መሆኑ ያቆምና ወደ ቀድሞ የግሪን ካርድ ደረጃው ይመለሳል ማለት አይደለም። ብዙውን ጊዜ ዜግነቱ ሲነጠቅ ግሪን ካርዱም አብሮ ይሰረዛል። ቀጥሎ የሚመጣውም ከሀገር መባረር ነው። የቀድሞ የዩኤስሲአይኤስ ከፍተኛ ባለስልጣን አማንዳ ባራን እንዳሉት ጠቅላይ ፍርድ ቤቱ ዜግነትን እንደዋዛ የሚታይ ነገር እንዳይሆን ደንግጓል። ነገር ግን መንግስት በወር 200 ሰዎችን ለመክሰስ ሲነሳ ያን ሁሉ ሰው በፍርድ ቤት ለመከላከል አቅም ይኖረዋል ወይ የሚለው አሳሳቢ ነው። ማጠቃለያና ምክር። ውድ ተመልካቾቻችን ይህም መረጃ ያቀረብነው እንድንደናገጥ ሳይሆን እንድንጠነቀቅ ነው። አብዛኛው ህጋዊ ዜጋ ስጋት አይገባውም። ነገር ግን ሁኔታዎች እየተቀያየሩ ነው። ከዚህ ትንታኔ ምን እንማራለን? አንደኛ፣ ሰነዶቻችሁን አጥኑ። ለኢሚግሬሽን ያስገባችሁትን ማንኛውንም ዶክመንት ከቪዛ ጥያቄ እስከ ዜግነት ኮፒውን አስቀምጡ። በቃለ መጠይቅ ወቅት የሰጣችሁትን ቃልና ወረቀት ላይ ያለው መጣጣሙን አረጋግጡ። ሁለተኛ፣ ህግን አክብሩ። ትንሽ ወንጀሎች እንኳን አሁን ዋጋ ሊያስከፍሉን ይችላሉ። ሶስተኛ፣ የህግ ምክር ፈልጉ። በኢሚግሬሽን ታሪካችሁ ላይ የሚያጠራጥር ነገር ካለ በተለይ የቤተሰብ አባላትን ለማምጣት በምታደርጉበት ወቅት የኢሚግሬሽን ጠበቃ አማክሩ። አንዳንድ ጊዜ ሌላ ሰው ለማምጣት ብለን የራሳችንን ፋይል እንዲመረመር እናደርጋለን። አዲሱ የትራምፕ አስተዳደር በኢሚግሬሽን ላይ ያለውን አቋም አጠናክሮ ቀጥሏል። ከድንበር መዝጋት፣ የጥገኝነት ማመልከቻ ማገድ አልፎ አሁን ዜግነትን እስከ መንጠቅ ደርሷል። ንቁ መሆንና መረጃን መከታተል የህልውና ጉዳይ ነው። ስለተከታተላችሁን እናመሰግናለን። ለተጨማሪ መረጃ የህግ ባለሙያዎችን ማማከርን እንዳትዘነጉ።